ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ስርዓት ህክምና ስፔሻሊስት ነኝ። ስለዚህ ቪዲዮ ነርቭ ህክምና ላይ ቪዲዮ መስራት ጀምሬያለሁ። ከዚህ በፊት ከራስ ህመም ጋር ነው አሁን ሲሪየስ እየሰራን ያለነው። ባለፈው ስለ ሚግሬን የሚባል ሆስፒታል ውስጥ በሰፊው የምናየው የራስ ህመም አይነት አይተናል። የመጀመሪያው አይነት ራስ ህመም ማለት ነው። አሁን ደግሞ አብዛኛው ማህበረሰቡ ላይ የሚታዩት ብዙ ጊዜ ሆስፒታል ውስጥ የማይመጡት አይነት ራስ ምታት የሆነውን ቴንሽን ታይፕ ሄዴክ የሚለውን እናያለን ማለት ነው። ስለዚህ ስርጭቱ ማህበረሰቡ ውስጥ በጣም ሰፊ ነው። እስከ 26% የሚደርሰው ሴቶች ላይ በጣም ይበዛል ከወንዶች አንጻር። መንስኤው ብዙም አይታወቅም። ልክ እንደ ሚግሬን እንደሚባለው አይነት ራስ ህመም ነው። ግን ለምሳሌ ከጭንቀት ጋር ከጡንቻ ህመም ጋር ይገናኛል ነው የሚባለው። ከዘርም ጋር ቤተሰብ ካለው ወደ ልጆች የመተላለፍ ቻንሱን ይጨምራል ማለት ነው። ምልክቶቹ በዋነኝነት ራስ ህመም ነው የሚመጡት። በሁለቱም በኩል ልክ እንደዚህ ጨብጦ የሚይዝ ነገር ነው አመመኝ ሲሉ እና ይሄ ገጽታ የሌለው አይነት ነገር ነው የሚባለው፣ ፊቸርለስ ይባላል። አሁን ሚግሬን ብዙ ተያያዥ ምልክቶች አሉት። ይሄ ግን እንዲህ ማቅለሽለሽ፣ ወደ ላይ ማለት፣ ድምፅ ማስጠላት፣ እነዚህ ነገሮች የሏቸውም። ስለዚህ ለዛ ነው ገጽታ የሌለው አይነት ወይ ደግሞ ፊቸርለስ ይባላል ማለት ነው። ቀስቃሽ የሚባሉ ነገሮች ብዙ ጊዜ ሁሉም ሚግሬን ላይ ይኖራል። ግን መጨነቅ፣ ስትረስ የምንለው ማለት ነው ሊቀሰቅሱ ይችላል ራስ ህመሙን ማለት ነው። ሌሎችም አሉ፣ በኋላ የምናያቸው ነው የሚሆነው። እንዴት ህመሙን ማወቅ ይቻላል? መጠየቅ ነው። ስንጠይቃቸው በተለይ ይሄ ሚግሬን የሚባለው ነው ሁለተኛ አብዛኛውን ጊዜ የሚከሰተው። ስለዚህ እነሱን ምልክት እንጠይቃቸዋለን። አይ የለኝም ነው የሚሉት። ከዛ በሁለቱም በኩል እንደዚህ ጨብጦ የሚይዛቸው ነገር ከሆነ ቴንሽን ታይፕ ሄዴክ እንላለን ማለት ነው። ግን አደገኛ ምልክት ካላቸው ይሄ ባለፈው የሰራሁት ቪዲዮ ላይ ገብታችሁ ማየት ትችላላችሁ። እነዛ አደገኛ ምልክቶች ካላቸው ተጨማሪ ምርመራ ሊያስፈልግ ይችላል ማለት ነው። ቴንሽን ታይፕ ሄዴክ የምንለው ብቻ ላይሆን ይችላል። ስለዚህ እኛ አደገኛ ምልክቶች መጠየቅ አለባቸው። አንዳንድ ታካሚዎች የታይፈስ ታይፎይድ ብሎኛል ብሎ ይመጣሉ ከሌላ ቦታ እኔ ጋር። ግን ከእሱ ጋር የሚገናኝ አይደለም ምልክቱ። እሱን ለብቻው ሌላ ቪዲዮ እሰራለሁ። ምንድን ኤግዛክትሊ ታይፈስ ታይፎይድ የሚባለው በየቦታው እንደዛ ስለሚባል ማለት ነው። ስለዚህ እሱ ለብቻው ወደፊት ቪዲዮ እሰራለሁ። ህክምናው ላይ ስንመጣ ሁለት አይነት ነው። መድኃኒቶች አሉ፣ ከመድኃኒት ውጭ አለ። መድኃኒት ላይ ልክ ህመሙ ሲጀምር የሚሰጥ መድኃኒት አለ። ይሄ አቦርቲቭ ቴራፒ የምንለው ማለት ነው። ከዛን በጣም የሚያስቸግር በተደጋጋሚ የሚመጣ ከሆነ ደግሞ መከላከያ መድኃኒቶች አሉ በየቀኑ የሚወሰድ ማለት ነው። ከመድኃኒት ውጭ ደግሞ ምን ልናደርግ የምንችላቸው ቤት ውስጥ ለምሳሌ ቀስቃሽ ነገሮችን መለየት ያስፈልጋል። ለምሳሌ ውጥረትና ጭንቀት ካለ እነሱን ለመቀነስ አመጋገብ ማስተካከል ሊያስፈልግ ይችላል። ጤናማ የሚባሉ ምግቦችን መመገብ፣ እንቅልፍ ላይ እዚህ ጋር በኋላ አወራዋለሁ። ስሊፕ ሃይጂን የሚባል ነገር አለ። እንቅልፍ ላይ መስራት ያስፈልጋል። ኤክሰርሳይዝ ማድረግ እና ጤናማ የሆኑ የኑሮ ዘይቤዎችን፣ የመዝናኛ ነገሮችን ማድረግ፣ ዘፈን መስማትም ጥሩ ነው። ሌላ የሚያዝናናን ነገሮችም ካሉ ማድረግ ያስፈልጋል ማለት ነው። ወክ፣ ሶሻላይዝ ማድረግ፣ ከሰው ጋር መንቀሳቀስ፣ እነዚያውን ስትረሶችን ለመቀነስ ይረዳል ማለት ነው። ከዚህ በተጨማሪ ደግሞ ወደ ውስጥ በደንብ መተንፈስም፣ በጣም አጭር ጊዜ የሆነ ውጥረት ያለው ነገር ከሆነ ወደ ውስጥ አየር መሳብም ይረዳል ነው የሚባለው። ከዛ በተጨማሪ እንቅልፍ ላይ ስንመጣ እዚህ ጋር አወራዋለሁ ልዝለለውና ይሄን ፓርት። ሌላ ውሃ መጠጣትም አሪፍ ነው። በቂ ሃይድሬት መሆን። ፀሐይ ጠዋት ፀሐይ ይጠቅማል። ግን ይሄ በጣም ከባድ ፀሐይ ሲሆን ይህም ቀስቃሽ ከሚባሉ ነገሮች ውስጥ ነው። መጠጥም ይካተታል ማለት ነው ቀስቃሽ ከሚባሉት። ስለዚህ እነዚህ ነገሮች በቀላሉ መደረግ የሚችሉ ናቸው። ሌላ በጤና ባለሙያ የሚሰጡ ህክምናዎች አሉ። የኮግኒቲቭ ቢሄቪራል ቴራፒ፣ ባዮፊድባክ። እነዚህ ሐኪም ቤት ሄዳችሁ በተለይ ሳይካትሪስት ሐኪሞች የሚሰጡት የህክምና ስለሆነ ይህም ወደ ውስጥ አልገባም ማለት ነው። መጨረሻ ላይ እዚህ ስሊፕ ሃይጂን ወይ ጤናማ እንቅልፍ እንዲኖረን ቢደረግ የሚመከረው ወጥነት ያለው ሰዓት፣ ተመሳሳይ ሰዓት ምንተኛ ከሆነ ተመሳሳይ ሰዓት እንድንነቃ፣ ኤክሰርሳይዝ ማድረግ፣
በተለይ ቀን ላይ ኤክሰርሳይዝ የምናደርግ ከሆነ ማታ ስለሚደግመን ጥሩ እንቅልፍ ልንተኛ እንችላለን። አመቺ መኝታ መኖር አለበት። ሻወር መውሰድም አሪፍ ነው ይባላል። ተመሳሳይ ሩቲን ቢኖር አልጋ ላይ ደግሞ ጨለም ያለ ነገር ቢሆን ከመተኛታችን በፊት ጸጥታ እና ብዙ ያልሞቀ ቀዝቀዝ ቢል እነዚህ ቢደረጉና ለእንቅልፋችን ይጠቅማሉ ተብሎ የሚታሰብ ነገር ነው ማለት ነው። ባይደረግ ደግሞ ከመተኛታችን ከትንሽ ሰዓት ወይም ደቂቃዎች በፊት ብዙ አለመብላት፣ ቲቪ ስልክ እያዩ አለመተኛት፣ ቀን ላይ ረጅም ናፕ አለማድረግ ወይ ደግሞ ልንተኛ አካባቢ ቡና አለመጠጣት እነዚህ የሚመከሩ ነው ማለት ነው ጥሩ እንቅልፍ እንዲይዘን። ስለዚህ እነዚህ ነው ለዛሬ ያለኝ። አመሰግናለሁ።